ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በቃ የሆነ ድብርብር ነገር ምናምን ነገር ብሎኛል። ምክንያቱም ዩቲዩቤን በቃ አላቅም ምን እንደነካው፣ አደጋ ላይ ነው ዩቲዩቤ፣ አደጋ ላይ ነው። ምን እንደሆነ አላቅም። ብታው ሰዓቴ በጣም እየቀነሰብኝ፣ በጣም በቃ እየወረደብኝ ነው። ምን እንደሆነ አላቅም። እንደዚህ ዩቲዩብ ላይ የሚያስተምሩ ልጆችም እነሱንም እንትን ብዬ የሚያስተምሩትን አይቼ ዩቲዩባቸው ውስጥ ገብቼ እንትን ብልም ምንም ሊስተካከልልኝ አልቻለም። በየቀኑ እየቀነሰብኝ ነው። እባካችሁን የምታውቁ ሰዎች ካላችሁ ይሄ ነው ምክንያቱ ብላችሁ ግልጽ ብታደርጉልኝ ኮመንት ላይ ደስ ይለኛል። ምክንያቱም ብዙ የለፋሁበት ነው። ብዙ በቃ ታውቃላችሁ ከ2022 ጀምሮ ነው የለፋውበት። ምክንያቱም ታውቃላችሁ ዩቲዩብ ያስለፋል፣ ብዙ ድካም አለው ከስራ ጋር ገባችሁ። በጣም ጉዳት አለው እናላችኋለሁኝ። ዩቲዩቤ አደጋ ላይ ነው። ምን እንደሆነ አላውቅም፣ ምን እንዳጋጠመው አላውቅም። በቃ በየጊዜው ሰዓቴ ይቀንሳል። በየጊዜው አልኳችሁ ሰዓቴ የሚቀንሰው ለምን እንደሆነ አላውቅም። እንደውም እኔ ሞኔታይዝ ልሆን የተወሰነች ወደ 700 ሰዓት ነበር የቀረኝ እና በቃ ወይ ሞኔታይዝ ልሆን ነው በቃ ጠንክሬ በርትቼ ልስራ ብዬ እየሰራሁ እያለ በሆነ ቀን ትንሽ ቀነሰ። አንድ 20 ሰዓት ቀነሰብኝ ከዛ ላይ ማለት ነው። እስቲ አሁንም ልስራ ብዬ ዩቲዩብ መስራት ጀመርኩ፣ አላቋረጥኩኝም። እና በቃ ምን ብዬ ልንገራችሁ፣ በቃ አሁን ወደ 1500 ደርሷል። በእናታችሁ የምታውቁ ከሆነ እስቲ አስተካክሉልኝ። ምንድነው ችግሩ? እንደገና ደግሞ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ምንድነው እኔ በቃ የግድ መጥፎ ነገር የግድ የማይሆን ነገር መስራት አለብኝ እንዴ? በጣም ነው የተበሳጨሁት ከምር። አስባችሁታል? ከ2022 ጀምሮ እስካሁን ድረስ 3 አመቱ ማለት ነው። ወላ ክፍያ ተውና ሞኔታይዝ ሆኖ አያውቅም። እኔ ወደፊት አገር ቤት ስገባ የተለያየ ነገር ከቤተሰብ ከልጆቼ ጋር እሰራበታለሁኝ። ያው እኔ እንትኑን ባመጣውም ሀሳቡን ባመጣውም እነሱን በቃ እንደምንም እንዲሰሩ እና እንዲጠነክሩ እና ራሳቸውን እንዲችሉበት። ምክንያቱም ዩቲዩብ ማለት እዚህ ጋር የሆነ ነገር ሰርታችሁ የሚከፈላችሁ ነው። በራሳችሁ በተፈጥሯችሁ እግዚአብሔር በሰጣችሁ እንትን ጸጋ ተናግራችሁ፣ በእርግጥ ግን ጥሩ ነገር ለሰው አሳማኝ የሆነ ነገር ከሰራችሁ ጥሩ ነው። መንፈሳችሁም ይታደሳል። ሰው የሚደሰትበት፣ ሰው የሚማርበት፣ ሰው እንትን የሚጠቀምበት ነገር ከሆነ በጣም አስፈላጊ ነገር ስለሆነ ብዬ ነው ይህን ዩቲዩብ የጀመርኩት። ምክንያቱም ዩቲዩብ ማለት በራሳችን ተሰጦ ማለት ነው የምንሰራው እንጂ የሆነ ነገር ገዝተን ለትርፍ እንትን በቃ ዋናችንን ይዘን ትርፍ የምንበት ነገር አይደለም። ገባችሁ? እና ስለዚህ እኔ በጣም ከምር ሞራል እየተነካ ነው። እና ያው እናንተ ናችሁ እንግዲህ ይሄንን ነገር ቻናሌን በማሳደግ ልታበረታቱኝ የምትችሉት ማለት ነው። ምክንያቱም ሰው ለሰው ነው የሚደጋገፈው። እኔ ራሱ ብዙ ልጆችን እዚህ ዩቲዩበሮች አዳዲስ ሲመጡ ሰብስክራይብ አደርጋለሁ፣ ላይክ እሰጣለሁ። ምክንያቱም እንዲያድጉ እኛም ተያይዘን እንድናድግ ማለት ነው። እና ዛሬ ኢትዮጵያ ውስጥ በጣም ትልቁ ገቢ ማለት ዩቲዩበር ነው። ገባችሁ? ዩቲዩብ የሚሰራ ሰው ትልቅ ገቢ አለው። ዩቲዩብ ቀላል እንዳይመስላችሁ። ዋናው ምንድነው? በጥንቃቄ አይዲያ አምጥታችሁ የሚጠቅም ነገር፣ በተለይ የሚጠቅም ነገር ለቤተሰብ፣ ለልጅ፣ ለብዙ ነገር፣ ለሀገር የሚጠቅም ነገር ከሰራችሁ ተከታይ ካላችሁ በደንብ ታገኙበታላችሁ። በደንብ በዶላር ነው የምትቆጥሩት። ይሄ የማይካድ ሀቅ ነው። እውነቴን ነው የምላችሁ። እኔ እውነቴን ነው የምላችሁ። ዩቲዩብ ባገኝ እውነቴን ነው ዛሬ በዚህ ወር ከፈለኝ ብዬ ብሩን አውጥቼ እዚህ ነው የማሳያችሁ። ምክንያቱም እዚህ ጋር እንደኔ ሌላም ሰው ቢከፍት ብንተባበር ብንያያዝ እያደግን ለውጥ እያሳየን እንሄዳለን እንጂ ምንም የምንጎዳበት ነገር የለም። ምክንያቱም እኛ ከኪሳችን የምናወጣው ነገር አይደለም። ገባችሁ? ከኪሳችን የሚወጣ ነገር ስላልሆነ ሁላችንም ብንረዳዳ ብንደጋገፍ ደስ ይላል። እኔ አሁን በቃ በራሴ ጥረት በራሴ እንትን በቃ ከስራዬ ጋር ከሁኔታዬ ጋር እየተሻማሁኝ ነው የምሰራው። ገባችሁ? የምሰራው ማለት ነው እችን ጊዜ ለማሸነፍ እችን ጊዜ እንትን ለማለት ወደፊት ደግሞ ከቤተሰብ ጋራ በቃ ጥሩ የሆነ ቪዲዮ እንደዚህ እየሰራሁኝ ወደ እናንተ አቀርባለሁኝ። እናንተ ደግሞ በማየት ላይክ በማድረግ ትተባበሩኛላችሁ። ምክንያቱም እኔ ሳድግ የሚጠላ ስለሌለ፣ ምክንያቱም እኔ ብለወጥ ሌላውንም እለውጣለሁ፣ ራሴ ብለወጥ ቤተሰቤ እለውጣለሁ በሚል ነው። ተግባባን? ስለዚህ ቤተሰቦቼ ዩቲዩቤ በጣም አደጋ ላይ ነው የምር። እውነቴን ነው የምላቸው 1100 ሰዓት ነው የቀነሰብኝ።
1100 ሰዓት ማለት አስቡት። እኔ አንድ ጊዜ ባለፈው ለታ 700 ሰዓት ሲቀረኝ ቆይ እስቲ ሰዓት ይሸጣል ምናምን ሲባል የሆነች ጓደኛዬን አናገርኳት። አሁን የሆነች ጓደኛዬን አናገሪያት ሰዓት እስቲ ልግዛ ስንት ይገኛል ስላት ጊዜ የዛሬ አመት አለችኝ፣ የዛሬ አመት ከምናምን አለችኝ 1000 ነበረ 10000 ሰዓት ማን ነው 1000 ሰዓት ለመግዛት 1000 ነበረ አለችኝ። 1000 ሰዓት ለመግዛት 1000 ነበረ፣ አሁን ግን 1000 ሰዓት ለመግዛት 10000 ገብቷል አለችኝ። እንግዲህ ምን ትላላችሁ? ምን ይባላል? 1000 ሰዓት ለመግዛት 10000 ብር ገና ሞኔታይዝ ሆኖ ዩቲዩብ ተቀብሎኝ ብዙ ነገር ፕሮሰስ አለው። አስባችሁታል? ብዙ ወጪ ነገር አለው። ገና እኔ ያችን 10,000 ብር ለመመለስ ዋው 3 ወር 4 ወር ይፈጅብኛል። እሱም ተስተካክሎ ዩቲዩብ አምኖበት ስራዬን ተቀብይሻለሁ ብሎ ዌልካም ሲለኝ ገባችሁ? ካላለኝ ያ ብር ኪሳራ ነው። ሁለተኛ ነገር ደግሞ ከራሴም ላይ ሰዓት ሊያነሳ ይችላል። ዩቲዩብ እንደዚህ ነው። የማናቸውንም ሰዎች ያው ተመልካች ያላቸው ሰዎች ምንም አይነት ጉዳት ላያደርስባቸው ይችላል። በደንብ የሚታይላቸው በደንብ እንትን የሚላ ተመልካች ካላቸው ምንም ቢያነሳ ምንም መስሎ አይታያቸውም። እንደኛ አይነቶቹ ግን በጣም ጥቃቅን ምንሰራዎቹ ይሄው እንግዲህ አስቡት። እኔ 1500 አነሳብኝ። የባለፈው 700 ያልሞላ አለ የመጀመሪያው ማለት ነው። ወደ 2000 ምናምን ሰዓት በቃ አሁን እኔ ምንድነው እንደ አንድ ጀማሪ ዩቲዩበር ሆንኩ ማለት ነው። ምንም የለኝም ዜሮ። ስንት አመት የለፋሁበት አስባችሁታል? በጣም ከባድ ነው። እና ቤተሰቦቼ እንትን ምንድነው ስሙ ቻናሌን ላይክ እያረጋችሁ ሰብስክራይብ እያረጋችሁ ብታሳድጉኝ እኔም ለውጥ አገኛለሁ። ገባችሁ? ከዚህ ካለሁበት ከዚህ ከስደት ራሱ ታወጡኛላችሁ ብዬ ነው የማስበው። እኔ እንዴት መሰላችሁ በእንትን ሳይሆን እኔ ቤተሰብ ማስቸገር አልወድም። የልጅ እጅ ማየት አልወድም። ገባችሁ? ራሴ መቻል እፈልጋለሁ። ሌላው ቢቀር እኔ ይሄንን ነገር አዘጋጅቼ ምን ብዬ አስተካክዬ ወደ ልጆቼ ባስተላልፈው እነሱም ይጠቀማሉ፣ እኔም እጠቀማለሁ። እኔ በተፈጥሮዬ የልጅ እጅ ማየት አልወድም። እንግዲህ ተፈጥሮዬ ነው። ገባችሁ? ልጆቼ ራሳቸውን ችለው ራሳቸውን እንትን ብለው እንዲኖሩ እንጂ ለኔ እርዳታ ወይም እናታችን እንደው የባሰ ነገር ካልመጣ ማለት ነው የባሰ ነገር ከአቅም በላይ ካልሆነ በስተቀር ለራሴ ህይወት እኔ ከልጆቼ አልፈልግም። ይሄ የኔ ተፈጥሮ ነው። ገባችሁ? እኔ ለምን ልትሉ ትችላላችሁ። አይ እኔ የራሴ ተፈጥሮ ነው። የማንንም ነገር አልመለከትም። እኔ በቃ እኔ ያለፍኩት ነገር ብዙ ታሪክ ስለሆነ ብዙ እኔ እንደውም ዩቲዩብ የከፈትኩት ስለ ራሴ ታሪክ እያንዳንዷን ወደፊት ትምህርት ይሆናችኋል። ምንም ነገር ሳልጨምር ሳልቀንስ ከሀገሬ ጀምሮ እስካሁን እስካለሁበት እስከ ስደት ድረስ ብዙ ታሪክ አለኝ። እኔ የሚገርማችሁ 2 3 4 መጽሐፍ ይወጣዋል ታሪኬ በህይወቴ ያጋጠመኝ ነገር ማለት ነው። ስለዚህ እኔ አንደኛ ይሄንን ዩቲዩብን እንትን ያልኩት ወደ እናንተ ያመጣሁት ነገ አድጎልኝ ተመልካች አግኝቼ ታሪኬን ሁሉ ወደ እናንተ መማሪያ እንዲሆናችሁ። ምክንያቱም እኔ ተከታይ ሰብስክራይቤ ሲበዛ ላይኬ ሲበዛ ማን ነው የምናገረው ታሪኬ ወደ ሰው ተደራሽ ይሆናል። አሁን ግን በዚች ባለችኝ ነገር ግን ታሪኬን ብናገር ለሰው ያስተምራል ብዬ ብናገር ምንም አይነት ተደራሽነት አይኖረውም። ምክንያቱም ገና አዲስ ነኝ፣ ገና ብዙ ሰው አላወቀኝም። ገባችሁ? እኔ ብቻዬም ጥሬ ተጣጥሬ ግሬ ነው እዚህ ደረስኩት። ራሴ ከፍቼ ራሴ እንዴት እንደ ሞኔታይዝ እንደ ማን ነው ታይትል እንዴት እንደሚጻፍ በቃ አልኳችሁ። ይሄ የመግቢያ ምናምን ነገር ራሴ ነኝ በቃ በስልክ የተመራምሬ ማለት ነው። እኔ ደግሞ በዚህ ላይ ደግሞ ነገ ሌላ አገር ቤት ሲሄድ ትምህርት ወስጄ ተምሬ ሌላ ደግሞ ከዚህ የተሻለ ነገር ላደርግ እችላለሁ ብዬ ነው እንትን ያልኩት ማለት ነው። እና ቤተሰቦች ብትችሉ ላይክ ማነው ቪዲዮን እስከ መጨረሻው አዳምጣችሁ በቃ ስራ ላይ እንኳን ከሆናችሁ ከፍታችሁት ሳይለንት አድርጋችሁት እናንተ ስራችሁን መስራት ትችላላችሁ። በቃ ይሄ አንድ እርዳታ ነው። ትልቁ ነገር ይሄ ነው። ገባችሁ? ምክንያቱም ሰዓቴ እንዲስተካከልልኝ ማለት ነው። አለበለዚያ አሁንም ቁልቁል ወደታችን ነው የምወርደው። ስለዚህ ቤተሰብን እንግዲህ ያው ማስቸግረው ይሄን አድርጉልኝ የምለው እናንተን ነው። ይሄ ደግሞ አንዳንድ ኢትዮጵያዊ አንዳንድ እህት ነው መጠይቃችሁ፣ አንዳንድ እናትም እንደዛው ነው መጠይቃችሁ። ቤተሰቦቼ ይሄንን ነገር እንዲስተካከልልኝ ዩቲዩቤ አደጋ ላይ ነው፣ ዩቲዩቤ አደጋ ላይ ነው፣ ዩቲዩቤ አደጋ ላይ ነው እና ተባበሩኝ፣ ተባበሩኝ፣ ተባበሩኝ። አዝኛለሁ። ከምር በጣም ነው ያዘንኩት። በጣም ልፋቴ ከንቱ ሆነ ብዬ ነው ያልኩት በቃ እና በጣም አዝናለሁ ቤተሰቦቼ። በዩቲዩቤ ጉዳይ
በጣም የተሰማኝን ወደ እናንተ አምጥቻለሁ። እናንተ ደግሞ የምታውቁ ካላችሁ አስተካክሉልኝ። እንደዚህ ቢደረግ እንደዚህ ነው በሉኝ። በቃ በሀሳብ ራሱ ትልቅ ነገር ነው፣ እንደ መደገፍ ነው። ተግባባን? ሀሳብ ራሱ እንደ መደገፍ ነው። ይሄን ብታረጊ ብትሉኝ በጣም ይጠቅመኛል። እኔ ሀሳብ እቀበላለሁ፣ አስተያየት እቀበላለሁ። ምክንያቱም እኔ ከእናንተ ስማር እናንተ ከኔ ትማራላችሁ። ስለዚህ ዩቲዩቤ አደጋ ላይ ነው። እባካችሁን የምታውቁ ሰዎች መፍትሄ ይፈልጉልኝ ብዬ ወደ እናንተ መጥቻለሁኝ። ቤተሰቦቼ የምር በጣም ነው በቃ የተሰማኝ። በጣም ከምር ይሄን አላምት ለፍቼ የተወሰነች ሰዓት ስትቀረኝ እንዳለ ሰዓቱን በቃ በየቀኑ እየቀነሰ ነው የሚሄደው። ለምን እንደሆነ አላውቅም፣ ብቻ አላውቅም። እንጃ እግዚአብሔር ይወቀው። ቤተሰቦች አደጋ ላይ ነው ዩቲዩቤ። መፍትሄ ይፈልጉልኝ። ከእናንተ ነው መፍትሄ የምፈልገው፣ ከማንም አይደለም። እኔ በገንዘቤ ሰዓት ገዝቼ አልሞላም። ምክንያቱም ዩቲዩቤ በደንብ መስተካከል በደንብ ውስጡ ምክንያቱም ዩቲዩብ ራሱ ካምፓኒው ጥርት ያላን ነገር ካልሆነ አይቀበልም። ስለዚህ እኔ በገንዘብ ገዝቼ 10 ሺህ ብር እንደገና ልክሰር እንዴ? ስለዚህ እናንተ እያላችሁ የኔን ሰዓት የምታስተካክሉት እናንተ ናችሁ። ስለዚህ እናንተ ደግሞ የምታስተካክሉኝ ምንድነው? ቪዲዮን በመክፈት በማየት እና ከጎኔ እንደምትቆሙ ተስፋ አለኝ። በተረፈ እንግዲህ እወዳቸዋለሁ የሀገሬ ልጆች። ሰላማችሁን ያብዛልኝ። ሀገራችን ኢትዮጵያ ይጠብቅልን ከክፉ ነገር። በሰላም እንደወጣን በሰላም ያስገባል ወደ ሀገራችን። ቻው ባይ ባይ። ዩቲዩብ አደጋ ላይ ነው የምር።